ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 30 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በታሪካዊቷ መኮይ ከተማ በፈጸመው የከተማ ኦፕሬሽን በብልጽግናው ጥምር ጦር ላይ ከባድ ጉዳት ማድረሱን ዝርዝር የውጊያ መረጃውን ይዘነዋል። የብልጽግናው ሊቀመንበር ምላሽ ሳይሰጡባቸው ያለፏቸው ጥያቄዎች ዙሪያ ሰፊ የትንታኔ ዘገባ ይዘንበታል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በጎጃምና በሸዋ ጠቅላይ ግዛቶች በተለያዩ አካባቢዎች ከህዝብ ጋር ያካሄዳቸውን ውይይቶች፣ የዓመታዊ የሥራ አፈጻጸም ግምገማዎችና የእውቅና መርሃ ግብሮችን የሚመለከቱ ዘገባዎችን እናስደምጣችኋለን። በኢትዮጵያ የሰብአዊ ሁኔታ፣ የእርዳታ አቅርቦትና በንጹሐን ላይ የተፈጸመውን የጦር ወንጀል የሚመለከቱ መረጃዎችን እንዲሁም በጉዳዩ ዙሪያ የቀረቡ አስተያየቶችን ይዘናል፣ ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ በታሪካዊቷ ከተማ ታላቅ ጀብድ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር በታሪካዊቷ መኮይ ከተማ በመግባት ታላቅ ጀብዱ መስራቱን አስታወቀ። የብልጽግናው ማዕከላዊ ሸዋ ኮማንድ ፖስት ሰብሳቢና የኮማንዶና አየር ወለድ እዝ አዛዥ ሌተናል ጄኔራል ሹማ አብደታ የዛሬ ዓመት ደብረ ብርሃን ላይ በተደረገ የወታደራዊ አዛዦች የውጊያ ሪፖርት ላይ አስቴጎማ ተራራ ላይ 8 ሬጅመንት ሰራዊታችን ተመቶብናል ብለው መግለጻቸው አይዘነጋም። ዛሬም መኮይ ከተማ ገብቶ የብልጽግናው ሰራዊት በከተማ ኦፕሬሽን ከባድ ኪሳራ ያደረሰበት አስቴጎማ ተራራ ክፍለ ጦር ነው። ታሪካዊውና አይበገሬው አስቴጎማ ተራራ ክፍለ ጦር የከተማ ኦፕሬሽን ሰርቶ ጀብዱን የፈጸመው በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር አስተዳደር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ነው። በዚህ ቦታ ሰፍሮ በነበረው የብልጽግናው ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት የከፈተው አስቴጎማ ተራራ ክፍለ ጦር 23 የብልጽግናውን ሰራዊት አባላት ከጥቅም ውጭ ሲያደርግ ቀሪውን ደግሞ ከካምፕ እንዲበተን ማድረጉን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው የመሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን የፈጸመው የክፍለ ጦሩ ልዩ ተወርዋሪ ኃይል ታጋዮች በከፈቱበት ፈጣን ማጥቃት ሲሆን የብልጽግናው ሰራዊት ተባባሪ ጥምር ጦር የሚባሉት የባዲን አድማ ብተናና ሚልሻ አባላትም የጥቃቱ ሰለባ ሆነዋል። በብልጽግናው ሰራዊት ላይ የደረሰውን ወታደራዊ ኪሳራ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም 10 የብልጽግና መከላከያ ሰራዊት አባላት የተደመሰሱ ሲሆን ከ13 በላይ የሚሆኑ ቆስለዋል። ቀሪዎቹ ህይወታቸውን ለማትረፍ የዚህ ሰንሰለታቸው ተበጣጥሶ ተበታትነዋል ብለዋል። የዙ ህዝብ ግንኙነት መምሪያ አክሎም የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የማቴሪያል ጉዳት ሳይደርስባቸው በአሸናፊነት ወደ ምሽጋቸው ተመልሰዋል። ሽንፈት የገጠመው ጠላት በበኩሉ የከባድ መሳሪያ ቅንቡላ በዘፈቀደ ወደ ንጹሃን በመተኮስ በአማራ ህዝብ ላይ ያለውን ጥላቻ አሳይቷል ሲል ተናግሯል። በፋኖ ፈጣን ማጥቃት ከፍተኛ ኪሳራ የደረሰበት የብልጽግናው ሰራዊት የበቀል በትሩን በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያን በዘፈቀደ ሲተኩስ እንደነበር የሚናገሩት የአካባቢው ነዋሪዎች በበኩላቸው የተመለከትነው የመንግስትን ባህሪ ሳይሆን የሽፍታና የወራሪ አገር ወታደርን ባህሪ ነው ሲሉ ተናግረዋል። በዚህ መንገድ ንጹሃንን ኢላማ ያደረገው የከባድ መሳሪያ ተኩስ ያደረሰውን ጉዳት ማረጋገጥ አለመቻላቸውን የሚናገሩት የአካባቢው ነዋሪዎች እንስሳትና ሰዎች ሳይጎዱ እንደማይቀሩ ተናግረዋል። ዕለቱ የስራ ቀን መሆኑን ተከትሎ እርሻ ላይ የነበሩ አርሶ አደሮች ሊጎዱ እንደሚችሉ እምነታቸውን ገልጸው በዚህ መንገድ ንጹሃንን በኦሮሞ ብልጽግና ሰራዊት ጉዳት ሲደርስባቸው ያሁኑ የመጀመሪያው አለመሆኑን ገልጸዋል። ድሉን አስመልክቶ የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ዋቢ አድርጎ መረጃውን ለመገናኛ ብዙሃን ያደረሰው የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ የወጣንበት ዓላማ ሙሉ በሙሉ እስኪረጋገጥና የህዝባችን ህልውናም እስከሚከበር ድረስ የተባበረው የፋኖ ክንድ በጠላት ሰራዊት ላይ ማረፉን ይቀጥላል ብሏል። ሊቀመንበሩ ወሳኙን ጥያቄ ለምን ዘለሉት? የብልጽግናው ፓርላማ የስድስተኛ ዘመን 30ኛ መደበኛ ስብሰባውን ዛሬ በማካሄድ ነባሩን የፓርላማ አባላትንም አሰናብተዋል። ከስብሰባው በኋላ ታዋቂውን የተቃዋሚ ፓርቲ አባል ዶክተር ደሳለኝ ጫኔንና የብልጽግናው ሊቀመንበር ጨምሮ በቤተ መንግስት ግቢ ውስጥ በተደረገ የችግኝ ተከላ መርሃ ግብር የተጠናቀቀው የዕለቱ የፓርላማ ውሎ የብልጽግናው ሊቀመንበር ብዙ ጥያቄዎች ቀርበውላቸው የዘለሏቸው ሀሳቦች የተነሱበትም ሆኗል። ላለፉት 3 ዓመታት አካባቢ በቀይ
ባህርና በባህር በር ጉዳይ አጀንዳ በማድረግ የሚታወቁትና ይህን አጀንዳ የሚቃወሙትንም ሆነ የአካሄድ ልዩነት የሚያነሱትን ሁሉ በባንዳነትና በባዕድነት ሲከሱ የቆዩት የብልጽግናው ሊቀመንበር የባህር በሩ ጉዳይ የት ደረሰ ለሚለው በዕለቱ ከምክር ቤቱ አባላት ለተነሳው ጥያቄ ምላሽ ሳይሰጡ ቀርተዋል። ከዚህ መሰረታዊ ጥያቄ ይልቅ የእሳቸው መንግስት ለቀጣዩ የፓርላማ አባላት ከፍተኛ ቁጥር ያለው ወንበር መልቀቁን ደጋግመው በማንሳት 15 በመቶ የምክር ቤት አባላት እኛ ባልተወዳደርንባቸው ምርጫ ክልሎች ለተፎካካሪዎች የተለቀቁ ወንበሮች ናቸው ሲሉ ተደምጠዋል። የብልጽግናው ሊቀመንበር በባህር በር ጉዳይ በተደጋጋሚ ጊዜ መግለጫ ከመስጠታቸውን ባለፈ ብትወዱም ባትወዱም 1,000,000% እርግጠኛ ሆኜ የምነግራችሁ እውነታ በማንኛውም መንገድ ኢትዮጵያ የባህር በር ባለቤት መሆኗ አይቀርም በማለት መናገራቸው ይታወሳል። 1,000,000% እርግጠኛ ነኝ ብለው አረጋግጠው የነገሩን የባህር በር ጉዳይ አሁን የት ገባ ተብለው ሲጠየቁ ግን ጥያቄው ይለፈኛሉ ይመስላል። የብልጽግናው ሊቀመንበር በባህር በር ጉዳይ ለተነሳላቸው ጥያቄ ለምን ምላሽ ሳይሰጡ እንዳለፉት አስተያየታቸውን ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ መንግስት በመጀመሪያም ቢሆን ጉዳዩን የያዘበት መንገድ ለዲፕሎማሲያዊ ትችት የሚያጋልጠው ነበር። ከቅርብ ጊዜያት ወዲህ ደግሞ በተለይም ከዓለም ባንክና ዓለም አቀፉ የገንዘብ ድርጅት ጋር በተገናኘ መንግስት የተስማማውን ስምምነት ተከትሎ የአሜሪካ መንግስት ለኢትዮጵያ መንግስት ያልተቋረጠ የፋይናንስና የዲፕሎማሲ ድጋፍ እያደረገለት ነው። ይህ መሆኑ ደግሞ ምናልባትም መንግስት በሌሎች ሀገራት ላይ ትንኮሳን የሚመስል የአደባባይ ንግግር እንዳይናገር ታስቦበት የታለፈ ይሆናል ብለዋል። የአሜሪካ መንግስት ከኢራኑ ጦርነት ማግስት ጀምሮ በአፍሪካ ቀንድና በቀይ ባህር ጉዳይ የሚከተለውን ፖሊሲ ማሻሻያም ያደረገ ይመስላል። ለዚህም በሱዳንና በኤርትራ መንግስታት ላይ ቀጥተኛ ያልሆነ ጫና ሲያሳድር፣ ህወሓትን በተመለከተ ደግሞ ግልጽና ቀጥተኛ ጫና አሳርፎበታል። የብልጽግናው መንግስትም ከዚህ የአሜሪካ ቁጣ ለማምለጥ ወይም የአሜሪካ መንግስትን ትዕዛዝ በማክበር ሊሆን ይችላል ጦር ቀስቃሽ ሆኖ ላለመታየት ጥረት እያደረገ ያለው። በዛሬው የፓርላማ ውሎም የብልጽግናው ሊቀመንበር ህወሓት ወደ ቀልቡ ከተመለሰ ልንነጋገር እንችላለን በማለት መንግስታቸው ጦርነትን የሚጸየፍ መስሎ እንዲታይ ጥረት አድርገዋል። ሆኖም ህወሓት በግልጽ ወደ ጦርነት ለመግባት በ2012 ዓ.ም የፈጸመውን ስህተት በዚህ ዓመትም ደግሞታል። በ2012 ዓ.ም ህወሓት እስከ መቃብሬ ድረስ እታመንለታለሁ የሚለውን እምነቱን ወደ ጎን ብሎና ህገ መንግስቱን ረግጦ የራሱን ምርጫ ኮሚሽን በማቋቋም ምርጫ ማካሄዱና የሰሜን እዝ አዛዥ ተደርገው በኦሮሞ ብልጽግና የተመደቡትን ጄኔራልም በትግራይ ምድር ልናይ አንፈልግም ብሎ ማባረሩ የሚታወስ ነው። ዘንድሮም በዚያ የስህተት መንገዱ ገፍቶበት የ12ኛ ክፍል ተማሪዎችን ራሴ ፈተና አዘጋጅቼና የከፍተኛ ትምህርት መግቢያ ውጤት ወስኜ አስፈትናለሁ በማለት ለሌላ ዙር ጦርነት ግብዣ እያቀረበ ነው። የፋኖና የህዝብ ውይይት በሁለቱ ጠቅላይ ግዛቶች። የአማራ ህዝብ በኦሮሞ ብልጽግናው ሰራዊት የተከፈተበትን የዘር ማጥፋት ጦርነት በብርቱ ክንዱ እየቀለበሰ ያለው የአማራ ፋኖ በትግሉ ነጻ ባወጣቸው አካባቢዎች የሚያስተዳድረውን ህዝብ በማወያየት ቀጣይ የትግል አቅጣጫውን እየተለመ ይገኛል። በጎጃም ጠቅላይ ግዛት ሁለት የጁነሴና በናርጅና ውጋ ወረዳዎች ውጤታማ የተባለለትን ውይይት ሲያካሂድ፣ በሸዋ ጠቅላይ ግዛት ደግሞ በተጉለትና ቡልጋ አውራጃ ሳሲት ክላስተር የዓመታዊ ስራ አፈጻጸምን ግምግሞ የእውቅና መርሃ ግብር አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር በሁለት የጁነሴ ወረዳ ቆንተር ቀበሌ ላይ በወቅታዊ ጉዳዮች በወረዳው ጊዜያዊ መንግስት አመራሮች በመገኘት ውይይት ያካሄደ ሲሆን የኮሩ 54ኛ ክፍለ ጦር ያካሄደው ስብሰባ በዋናነት 5 ነጥቦች ተነስተው ውይይት የተካሄደባቸው እንደነበሩ የህዝብ ግንኙነት ኃላፊው ተናግረዋል። የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በዕለቱ ውይይት የተካሄደባቸው 5ቱ አጀንዳዎች በፍትህ አሰጣጥና የመልካም አስተዳደር፣ በጸጥታ ዙሪያ ያሉ ችግሮችን መለየት፣ የሀብት አሰባሰብን በተመለከተ፣ የወል መሬት አጠቃቀም በተመለከተና የአፋብን ትግል ከየት ወዴት እንዲሁም አሁን የደረሰበት ሁኔታ የሚመለከቱ ናቸው ብለዋል። ህዝባዊ አስተዳደርን ጨምሮ በተደረገው ግምገማና ውይይት የወደፊት የስራ አቅጣጫ ማስቀመጥ መቻሉን የገለጸው ፋኖ ሀብታሙ የሱፍ ትግላችን የደረሰበትን ሁኔታ አጭር ማብራሪያ በኮሩና በጊዜያዊ መንግስት አመራሮች የማስረዳት ስራ ተሰርቷል። ደጀን ህዝባችንም በትግላችን ያለውን ተስፋና በልጆቹ ላይ ያለውን መተማመን ያሳየበት ነበር ሲል ተናግሯል። በዚሁ ጎጃም ጠቅላይ ግዛት ናርጅና ውጋ ወረዳ በወቅታዊ ጉዳዮች ዙሪያ ህዝባዊ የውይይት መድረኮች መካሄዳቸውን የ201ኛ ኮር ህዝብ ግንኙነት ጨምሮ ገልጿል። የ201ኛ ኮር 74ኛ ክፍለ ጦር በናርጅና ውጋ ወረዳ ጊዜያዊ መንግስት አማካኝነት ማህበረሰቡን በማወያየት የተፈጠሩ ችግሮችን እየፈታ መሆኑን የገለጸው የኮሩ ህዝብ ግንኙነት ክፍል በዛሬው ዕለትም የመጣ እነዳራ ቀበሌ ማህበረሰብን በተለመዱት 5ቱ አጀንዳዎች ዙሪያ ግልጽና አሳታፊ ውይይት አካሂደናል በማለት አስታውቋል። በተለይም የተከሰቱ የመልካም አስተዳደር ችግሮች፣ የወል መሬቶችን አጠቃቀም ላይ የታዩ ክፍተቶችና የፋኖ የፍትህ አሰጣጥ ስርዓት ሰፊ ውይይት የተካሄደባቸው አጀንዳዎች እንደነበሩ ለማወቅ ተችሏል።
የቀበሌ መዋቅር አመራሩን ህዝቡ በመገምገም የተለያዩ የአሰራር ክፍተት አለባቸው የተባሉትን በመለየት የቀበሌውን አመራር በአዲስ የማዋቀር ስራ መስራቱንም ፋኖ ሀብታሙ ዩሱፍ ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ በበኩሉ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሳሲት ክላስተር ዓመታዊ የስራ አፈጻጸም ግምገማ መድረክ ማካሄዱን ገልጿል። በዚሁ መድረክ ላይ የዙ ከፍተኛ የፖለቲካ አመራሮች፣ የክላስተርና የቀበሌ አመራሮች በተገኙበት ድርጅታዊ ተልእኮዎች፣ የማህበረሰብ አገልግሎት አሰጣጥና የመልካም አስተዳደር ጉዳዮች በስፋት እንደተገመገሙ ተናግሯል። በህዝባዊ ውይይቱ ላይ ቀጥተኛ የድጋፍና አርያነት ጉዳይ የዙ ከፍተኛ የፖለቲካ አመራሮች እስከ ቀበሌ ድረስ በመውረድ ያደረጉት ድጋፍ የሚበረታታ ጅምር በመሆኑ ተጠናክሮ እንዲቀጥል የተጠየቀ ሲሆን የተቋማት ነጻነት ማለትም ክላስተርና ቀበሌዎች ያለምንም ጣልቃ ገብነት የተሰጣቸውን ተቋማዊ ስልጣን በነጻነትና በኃላፊነት እንዲተገብሩ የተፈጠረው ምቹ ሁኔታ ተጨማሪ አቅም መፍጠሩን ተወያዮች በኩራት ገልጸዋል። የብልጽግናው ክህደትና የጦር ወንጀል በዜጎቹ ላይ ከህዝብ ችግሮች ይልቅ የገጽታ ግንባታ መበላሸትና የኮሪደር ልማት መወቀስ የሚያሳስበው የብልጽግናው ስርዓት መረጃን በመደበቁ ምክንያት ለተረጂዎች እርዳታ እንዳይሰጥ ከሪፖርት ውጭ አስደርጓል። በሌላ መረጃ ደግሞ የዚሁ ስርዓት ሰራዊት በአማራ ህዝብ ላይ የሚፈጸመውን የጦር ወንጀል አጠናክሮ በመቀጠል በሸዋ ጠቅላይ ግዛት ንጹሐንን በግፍ መግደሉን የደረሰን መረጃ አመላከተም። የዓለም የምግብና የእርሻ ድርጅት ከዓለም ምግብ ፕሮግራም ጋር በጋራ ባወጡት የአውሮፓውያኑ 2026 ዓለም አቀፍ የምግብ ቀውስ ሪፖርት ላይ የኦሮሞ ብልጽግና መንግስት መሰረታዊ የቴክኒካዊ መስፈርቶችን የሚያሟላ መረጃ ባለማቅረቡ ምክንያት ኢትዮጵያ ከሪፖርቱ ሳትካተት ቀርታለች። ይህ ክስተት በአገሪቱ ያለውን የምግብ ዋስትና ቀውስ ትክክለኛ ገጽታ ዓለም አቀፉ ማህበረሰብ እንዳያውቀው የሚያደርግና የሰብአዊ እርዳታ ፍሰት ላይ ከባድ ተጽዕኖ ሊያሳድር የሚችል እጅግ አሳሳቢ ጉዳይ መሆኑን የገለጹት ተንታኞች ስርዓቱ ረሃብን በመደበቅ ወንጀል ሊጠየቅ እንደሚገባው ተናግረዋል። ሁለቱ ድጋፍ አድራጊ ዓለም አቀፍ ተቋማት እንደገለጹት የብልጽግናው ስርዓት ሆን ብሎ ጥራቱን የጠበቀ የምግብ ዋስትና መረጃ ማቅረብ አለመቻሉን ታዝበዋል። ለዚህ አስተያየታቸው የሚያቀርቡት ምክንያት ደግሞ በአገሪቱ ለተፈጠረው ለዚህ የከፋ የመረጃ ክፍተት ድርጅቶቹ ዋነኛ ምክንያቶች ብለው ካስቀመጧቸው ጉዳዮች መካከል መረጃዎችን በነጻነት ሰብስቦ ለማጠናከር የሚያስችል ፈቃድና ምቹ ሁኔታ አለመኖሩን በዋነኛ ይጠቀሳል። ከዚህ በተጨማሪ የሚመለከታቸው የመንግስት አካላት ለጉዳዩ የሰጡት ዝቅተኛ ትኩረት አገሪቱን ከሪፖርቱ እንድትገለል አድርጓታል። ሪፖርቱ እንደሚያስታውሰው ኢትዮጵያ ከዚህ ቀደም በ2017 ተመሳሳይ የዓለም የምግብ ቀውስ ሪፖርት ላይ ተካታ መረጃዋን ለዓለም አቀፉ ማህበረሰብ አጋርታ ነበር። ከዓመታት በኋላ ዛሬ ላይ ተመልሳ መስፈርቱን የሚያሟላ መረጃ ማቅረብ አለመቻሏ የሀገሪቱን የመረጃ አስተዳደርና ተቋማዊ ግልጽነት ወደ ኋላ እያሽቆለቆለ መምጣቱን ያሳያል። በዘንድሮ ሪፖርት ከኢትዮጵያ በተጨማሪ ሌሎች 18 ሀገራትና ግዛቶች መረጃ ባለማቅረባቸው ከሪፖርቱ ውጭ ሆነዋል። ለዚህ ደግሞ ዋናው ምክንያት የብልጽግናው ሊቀመንበር ለርካሽ የፖለቲካ ፍጆታ ብለው በተደጋጋሚ የምግብ ምርታችን አድጓል፣ የተረጂዎች ቁጥር ቀንሷል፣ ስንዴ መላክ ጀምረናል ወዘተ አስተያየቶች ውሸትነታቸው እንዳይጋለጥባቸው በማሰብ ያደረጉት የገጽታ ግንባታ ከላ መሆኑን ተንታኞች ገልጸዋል። ይህ አይነቱ ዓለም አቀፍ ሪፖርት ለጋሽ ሀገራትና የረድኤት ድርጅቶች ዓመታዊ የሰብአዊ እርዳታ በጀታቸውን የትና ለማን መመደብ እንዳለባቸው የሚወስኑበት ዋነኛ ኮምፓስ ኢትዮጵያ ከዚህ ሪፖርት ውጭ መሆኗ በአየር ንብረት ለውጥ በጦርነትና በኢኮኖሚ ጫና ምክንያት አስቸኳይ የምግብ እርዳታ የሚሹ በሚሊዮኖች የሚቆጠሩ ዜጎችን ከዓለም አቀፉ ማህበረሰብ እይታ ውጭ ሊያደርጋቸውና የችግሩ ገፈት አቀማሽ ሊያደርጋቸው ይችላል። በሌላ ዜና የብልጽግናው ሰራዊት በንጹሐን ላይ የሚፈጽመውን የጦር ወንጀል አጠናክሮ በመቀጠል በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አርማንያ ቀበሌ ንጹሐንን በግፍና በጭካኔ መግደሉን የአካባቢው ነዋሪዎች ተናገሩ። በተመሳሳይ በዚሁ ሸዋ ጠቅላይ ግዛት አንጾኪያ ገምዛ ክላስተርም እንዲሁ በስራ ገበታው ላይ የነበረ አርሶ አደርን የኦሮሞ ብልጽግናው ሰራዊት በግፍ መግደሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በስርዓቱ ወታደሮች በግፍ የተገደሉት የ55 ዓመቱ ጎለምሳ አርሶ አደር ሲሆኑ የተገደሉበት ምክንያት ምንም አይነት ወንጀል ኖሮባቸው ሳይሆን አማራነታቸው ብቻ መሆኑን የሚናገሩት የአካባቢው ነዋሪዎች ጎልማሳው ለሕክምና ከአጋምሳ አምባ ቀበሌ ወደ መኮይ ከተማ እያቀኑ በነበረበት ሰዓት ከሚታከሙበት ጤና ጣቢያ በማውጣት አስረው ከገረፉ በኋላ በግፍ ገድለዋቸዋል ሲሉ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።